ወኔ ምረጋጋ ነገር የለም ጎዳና ላይ ያለ ሰው ነሽ እንዴና ላቁንም እንዴት ነው የኔ ስለሚሰራው ወንጀል እኛ ምናቆ ታሪክ የለም 12 ሚሊዮን ብር እዳ አለባችሁ ብለህ በሌላ ሰው ክስ አስከፍተህ ቤታችን ካርታውን እንደወረስኩ አንተ ነህ ሴምራ ማለት የናንተ አባት ሴምራ የሴምራ ጎሳ ነው አዎ ሴምራ ጎሳ ነው ዛሬ እኮ ነው ያለው ህይወት ኑሮ እኮ አይደለም እሺ ካንተ ጋር ማውራትን ብቻ አቁም የለኝም ስለተፈጠረው ነገር ምንም የገባኝ ነገር የለምና አባካ እንጂ ተረተረት ለኔ ምንጠቅመን ታሪክ የለም ለኔ የምትነግረኝ ለይተ ምግብ አሁን ቁርስ አይሆንም ሚሳውን ለኔ ልብስ አይሆንም ጫማን ወርቃ ምን አርግልኛል ለኔ ተረት የምታቀርብልኝ በሌላ ስም አድርገው ሊሆን ይችላል መጋዘኑ ግን አሁንም ባንተ ስም እንደሆነ እናውቃለን እኛ የክሱንም እኮ የከፈትነው እኛ ነን አሁን እኛ ዛሬ ህግ ፍት የቀርበ ነገር ግን ህጉ እስከምደርስ ጎዳና ላይ ወተናል እባክህን ሀብታችን መልስል ነው አንተ በዘረፍኮ ንብረት ነው አባታችን ዛሬ እኮ እኛን ጥሎ ያ ሁሉ የነበረ ሰውየው ዛሬ ህይወቱ እንደዚህ ሆኖ ዛሬ መቃብር ውስጥ ተወረደው እኛም እንደዚህ ጎዳና ሰውጄ ወጣ ነው እርሚ ለእርሶም ለልጆም ይሆናል ውርስም እንዲሁም ቅርስ ነው በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89,000 ብር ቀድሞ ለሚመዘገበው 20 ሰዎች ብቻ የማያዳግም ወርቃማ ዕድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700,000 ብር ጀምሮ ለሽያጭ አቅርበናል ቤታችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል እንዳያስቡ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል ፈጥኖ በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው ሰመር ሪል ስቴት እኔ ከዚህ በላይ መቀመጥ አልችልም መነጋገር ያለባችሁ ነገር እናንተ ተነጋገሩ እኔ ብዙ ማድረግ ያለብኝ ነገሮች አሉ እንዲረጋጋ አድርጉት እባካችሁ ከውጭ ነገር ነገሩ በጣም ከብዷል የማይሆን ነገር ውስጥ ነው የገባው ህግ ጋር ስትመጣ ህግ ነው ህግን አለማወቅ ከተጠያቂነት አያድንም እኔ ጄሌ ካቴና ውስጥ ገብቶ ከዚህ ቤት ለመውጣት በእርግጠኝነት ነው የምናገረው ቀናቶች ነው የሚጠበቀው እንዴት ነፃ እንጂ እንዴት ይቀልለታል እንድትለኝ አልፈልግም እዛ የተሰረቀው ዕቃ የሚደበቅበትን ቦታ ነበር የተለያዩ ብዙ ዕቃዎች የሚደበቁበት ያ ደረጃ ላይ ነው ያለው ሁሉ ነገር አብቅቷል እኔ ተስፋ ያለው አይመስለኝም ከዚህ በላይ ይሄንን መጋዘን ኤርሚያስ ነበረ ሲያስተዳድር የነበረው ኤርሚያስ ነበረ የሚወጡ የሚገቡ ዕቃዎችን ሲቆጣጠር የነበረው ይሄ መጋዘን ባለቤቱ ማን ነው እየተባለ ባለቤቱ እየተፈለገ ነበር የሚገኘው በተለያዩ ጣቢያዎች በተለያዩ የክልል ቦታዎች ላይ ባሉ ፖሊሶች እየተፈለገ ነበር ግባና ተቀጥረው ቁጭ ብሎና ምንድነው የምትለው በጋምላክ እንዳትነቅ የጋለ በቤቴ በታ በቤቴ እነዚህ ፓስፖርቶች ነው ማንንም መጥቶ ያድንሽ ማንንም እኔ ነኝ ያለ ሰው መጥቶ ከኔ ያስጠልሽ እደፋሃለሁ ማን ስለሆንክ ማንነቴን ከደቂቆች በኋላ የምታውቅ ይሆናል ስደፋህ ማለት ነው ፎቶ ባሳይሽ ከዚህ ውስጥ የመጣው ሰው ይሄ ነው ብለሽ ልታውጪልኝ ትችያለሽ አጋጭሻለሁ ቀልድ አይደለም ያስኩት የኔ ህይወት ያለው እዚህ ላይ ነው ህይወቴ ሊበላሽ ቀናቶች ነው እየጠበቁኝ ያሉት ከቀናቶች በኋላ እስር የሚጠብቀኝ ሰው ነኝ ይሄንን ነገር ንጹህ ካላደረኩኝ እኔ ላይ የተሰራውን ወጥመድ እኔ ላይ የተደራጀው መረጃ ነፃ መሆኔን ካላረጋገጥኩኝ ማን ነው የሚሰራው አታስደንግጣት በስነ ስርዓት ጠይቃታ እዚህ ጋር ነው ቤቴ መተተመታላ አፍ እዚህ ጋር ነው አፍ እዚህ ጋር ናቀጥ አንተው ስልኩን ልቀቀው አንተ እኮ ነው ማን ነው የሰማይ ስራትን ያዝ በቃ ስነ ስርዓትን ያዝ ምን አስፈለገኝ ምን ሲያስሮጠኝ 17 ቀን በፊት የተዘጋ ሲም ካርዱ ተገኝቷል ከ17 ቀን በፊት ነው ይሄ አንተ ስልክ ቁጥር ኤርሚያስን ከእስር ቤት ከከተተ
የሚከፈለው ገንዘብ አለ ለዛ የሚሆነው ግማሹን ቀብድ እንደተቀበለና ያስፈልገኛል ስትል ነበር እንደዚህ መስራት ፈልጋለሁ ገንዘቡን ፈልጋለሁ ገንዘቡ ለምን ታወራለሽ ነው እነሱ የሚፈልጉት ከዛ የከፋም ነገር ማድረግ የሚቻል ከሆነ እንዲደረግላቸው ነበር በቃ ኤርሚ በጣም የማይፈልጉ ሰዎች ናቸው እሱ በጣም እየተከታተላቸው ያሉ ሰዎች ናቸውና ምንድነው ተረጋጉና ነገሮችን ማውራት እንችላለን በሳት እኮ ነው ምረጋጋ ነገር የለም ጎዳና ላይ ያለ ሰው ነኝ እሺ ጎዳና ላይ ያለ ሰው ነኝ እሺ በዚህ ላይ ካንተ ጋር ምረጋጋው ነገር ምናምን ባል ነገር የለም እዚህ ጋር ጉልበትም እንጠቀምበት ጊዜ አለ እባክሽን አንቺ ወንድም ይኸውልህ ኤርሚ ትሰማኛለህ ዛሬ እኮ ነው ያለው ህይወት ኑሮ እኮ አይደለም እሺ ካንተ ጋር ማውራትን ብቻ አቁም የለኝም ስለተፈጠረው ነገር ምንም የገባኝ ነገር የለም እና እባካችሁ ይሄ አትያዥ ያለንበት ህይወት ታውቂያለሽ ህይወታችን ያይሽ አይደለም ባዶ ቀረ ምን አለንሽ ምትይን እሺ ቆይ የቀረብ ነገር አለ ህይወት የሆነ በልጅነሽ ተቀማሽ ልጅ ህይወት ሁሉ ተበላሽ በሱ ሰው የተነሳ እኮ ነው ምን ነው መረጋጋ ተረጋጋ ምትይኝ እንደዚህ ሆነ ምንም ልንግባባ አንችልም ቢያንስ ተቀምጣችሁ ነገሮችን እናውራ በምን አይነት ነው እናውራ ካንተ ጋር ይርሚ እኔ ስለታችን በሙሉ ያበላሽ ሰው እንዴት አድርገን እናውራ እኔ ስለተፈጠረው ነገር ምንም ማውቀው ነገር የለም ግዴታ ልታስረዱኝ ይገባል ወንድሜ ካላስረዳኝ አባታችን ሀብት እየዘረፍኩ የምን አባታችን ሀብት ነው የአባታችን ህይወት እንድጠፋ አረቅ አንተ ካንተ ጋር ነው ማውራ ኤርሚ እስኪ ፍረድ እኔ ማውቀው ነገር የለም እባክህን ተቀመጥና እስቲ እንነጋገር ምንድነው የተፈጠረው ምንድነው ተቀመጥ እሺ ተቀመጥ ወንድሜ ወይኔ አባት እኔ ምን አረኳችሁ የአባታችን ሞት አንተ ነው ተጠያቂ እሺ አንተ በዘረፍከው ንብረት ነው አባታችን ዛሬ እኮ እኛን ጥሎ ያ ሁሉ የነበረ ሰውየው ዛሬ ህይወቱ እንደዚህ ሆኖ ዛሬ መቃብር ውስጥ ተወረደው እኛም እንደዚህ ጎዳና ሰውጀ ወጣ ነው ኤርሚ አንተ በዘረፍከው ሀብት እኮ ነው ኤና ታቅም ኤና አላቅም ነው የምትለው ምንድነው የምትለው አንተ ኤና አላቅም ነው የምትለው እንዴት ነው የኔ የአባታችሁ ሞት ከኔ ጋር ሊያገናኘው የሚችለው ምንድነው የሚያገናኘው ዛሬም ተዋሻለት ንብረቶቹን በሌላ ስም አድርገው ሊሆን ይችላል መጋዘኑ ግን አሁንም በአንተ ስም እንደሆነ እናውቃለን ስለዚህ እኛ የምንፈልገው የአባታችንን ንብረት እንድትመልስልን ነው የምንፈልገው ሌላ የምንፈልገው ነገር የለም ታውቃለህ ንብረት መልስልን እኛ የምንፈልገው እንኑር ነው ተጠግተን ያለ ነው ታውቁኛላችሁ ነኝ አዎ እናውቃለን ጋዜጠኛ ኤርሚያስ ነው ጋዜጣ አዎ ኤርሚያስ አዎ አንተ ነህ በቃ ባሉ መረጃ መሰረት ሁሉ ነገር ባንተ ነው እንደዛ ይሆነ የአባታችን ንብረት አንተ ጋር እንደሆነ ነው የደረስንበት 3 መጋዘኖች በሙሉ አሁን ባንተ ስም እንዳለ ነው አንተን ያስተዳደርክ ያለው እኛ መረጃ ደርሰን አይተን አገኝተናል ተረዳን ከዛ በተረፈ የአባታችን ቤት ሁሉ ዘርፈ ካርታውን ወስደ በሌላ ሰው ስም አድርገህ ይሆን ይችላል እየተጠቀምክ ያለ አንተ እንደሆነ ሁሉ መረጃ አለን ምን ነው የምንረጋጋ እየሰማሽ ነው በድርቅናው ስለምታወሩት ነገር ምንም የማውቀው ነገር የለም ተሰሙኛላችሁ አይደል ነገሮችን በተረጋጋ መንፈስ ተቀምጠን የምናወራ ከሆነ እናወራለን እኔ እዚህ ቤት የመጣሁትኝ እዚህ ጋር እናንተ ተቀምጬ ለማውራት ፈቃደኛ የሆንኩትኝ በአንድና በአንድ ነገር ነው አንደኛ በተደጋጋሚ ቢሮ ውስጥ እየመጣችሁ ስትበጠብጡ ነበር እሱ ብቻ አይደለም 2-3 ከተለያዩ ሰዎችና ከህግ አካላቶች ጋር መታችሁ ግጭት ውስጥ እንደገባችሁ ማውቃለሁ እኔ ላይም ደግሞ ክስ እንደከፈታችሁ አውቃለሁ ይሄ ሁሉ ነገር ሲሆን ግን የተሳሳተ ነገር ይኖራል ያልተግባባንበት ነገር ይኖራል እኔን ስላላወቁኝ ብዬ ነው ነገሮችን ለማረጋጋት እየሞከርኩኝ ነበረው ሁኔታችሁ ግን እንዳለ ነገራችሁ የሚያሳየው ኤቭሪቲንግ በቃ እኔ ነኝ ጥፋተኛው አንተ ነህ ጥፋተኛው እያንዳንዱ ነገር ያደረከው አንተ ነህ ኢቭን የአባታችሁ ሞት መንስኤም እያደረጋችሁኝ ያላችሁት አዎ ኤርሚያስ ይኸውልህ ምንድነው አዎ አሁንም ዛሬ አትዋሽ እኛ ሙሉ ማስረጃ ሰብስበን አሁን ወደ ክስም ማስረጃም አለን እያደራጀን አለ ነው ክስም ፖሊስም ያንተ ቢሮ ይሄድ ነው የአባታች ሀብት ልናስመልስ ነው ወደድክም ጠላህም 3 መጋዘን በዚህ ሰዓት የአባታች ያው ሁሉ ግዙፍ መጋዘኖችን የብረታ ብረቱን ሁሉ አንተን ያስተዳደርክ ያለው ስለዚህ እኛ ያን የአባታች ሀብት እንድሰጥ ነው መኖር ነው የምንፈልገው አባታች ያው ሁሉ ሀብት ያው ሁሉ ንብረት እንዳለ ታውቃለህ ከዛ በተረፈ ደግሞ ያንን እዚህ ቤት ስንገባ 12 ሚሊዮን ብር ዕዳ አለባችሁ ብለህ በሌላ ሰው ክስ አስከፍተህ ቤታችን ካርታ ሁሉ የወረስኩ አንተ ነህ ወንድሜ ስለዚህ ኤርሚ እኛ የምንፈልገው ወንድም አዳም ብቻ ወደ ህግ ምናምን መሄድ አንፈልግም የኛ ገንዘብ እንድትመልስልን ነው የአባታችን ሀብት ስጠን እኛ ሰው ጎዳና ላይ ነው ያለ ነው ማለት ይቻላል ተረጋጉ በመጀመሪያ ደረጃ ተረጋጉ ምን ምንነጋገር እየሰማሽ ነው ማይ እኔ ተረጋግና የአባታችን የተሾመ ሀብት ነው ይህ ሀብት ምንም የምታወሩት ነገር ምንም እየገባኝ አይደለም እኔ ምንም እየገባኝ አይደለም የምታወሩት ነገር እኔ በዚህ ሰዓት ላይ እንድታውቁት ያክል እኔ በዚህ ሰዓት ላይ ትልቅ ክስ ላይ ነው ያለሁት
ያም ክስ እነዚህ መጋዘኖች የኔ አይደሉም፣ ከኔ ጋር የሚያገናኛቸው ነገር የለም፣ እነዚህ መጋዘኖች በእኔ ስም ይመዝገቡ እንጂ እኔ የማውቀው ነገር የለም በሚል ክስ ላይ ነው ያለሁት። ስለዚህ መጋዘኑ የአባታችን በተሾመ ስም የተመዘገበ ነው። ቢሆን በአንተ ስም አደራጅተህ ዘርፈህ ያደረግከው አንተ ነህ ወንድሜ። እዚህ ጋር እኛ ይሄ ክሱንም እኮ የከፈትነው እኛ ነን። አሁን እኛ ዛሬ ህግ ፊት የቀረበ ነገር ግን ህጉ እስከሚደርስ ጎዳና ላይ ወጥተናል፣ እባክህን ሀብታችን መልስል ነው እያልን ያለ ነው። ዛሬ ሰው አስጠግቶ ነው እየኖርን ያለ ነው። የምትሉት ገንዘብ የምትሉት መጋዘን የኔ አይደለም፣ በእኔ ስም ይኖር እንጂ እኔ አምኜ የተቀበልኩት መጋዘን አይደለም፣ ንብረት አይደለም እያልኩ እየተናገርኩ። እንዴት ያንተ ያልሆነ ንብረት በአንተ ስም እስኪሆን ድረስ አታውቅም? ምን ማለት ነው? የማይመስል ነገር እኮ ነው ይሄ ነገር እየተጣራ ነው። ቆይሽ እኛ ማንን እንጠይቅ? ያሉን ማስረጃዎች እንዳለ ወደ አንተ ነው የሚጠቁሙት። ስለዚህ አንተ ነው መጠየቅ የምንችለው። ይሄ በሱ በተነሳ እኮ ነው ህይወታችን እንደዛ የሆነ። ዛሬ እኮ ምን አለን? ምን ቀረን? ተስፋችን ሁሉ ተሟጠጠ። አባታችን በዛ በስኳር በሽታ ተነሳ፣ ያ ሁሉ ንብረት ሳልቅበት፣ ያ ሁሉ ላንቺ የነገረ ዛሬ እኮ አንዱ አባታችን አጣ። አሁን አንተ ዛሬ እንደዚህ መተገኛ ፍትት ትሆናለህ? አንተው ዛሬ እባክህን ተረጋጋ። እኔ ነገሩን ከመጀመሪያ ጀምሮ ማጥናት ነው የምፈልገው። ምንድነው የተፈጠረው? ምንድነው? ምክንያቱም እኔ ጋር ብዙ ነገሮች አሉ ለእናንተ የምነግራችሁ። እሺ ምን አለ አንተ? ብዙ ለእናንተ ማወራችሁ ነገር አለ፣ ብዙ ነገር። ከዛ በፊት ግን እያንዳንዱን ነገር በተረጋጋ መንፈስ እንድማወራ እፈልጋለሁ፣ በጣም በተረጋጋ መንፈስ። ምክንያቱም ስለምታወሩት ነገር እኔ ጋር ስላለው ነገር ፍጹም የተቃረነ ነገር ነው። እኔ የእነዚህን መጋዘኖች ባለቤት ማን ነው እያልኩኝ በማጣራበት ሰዓት ላይ ነው እናንተ እኔ ላይ ክስ የመሰረታችሁት። መታችሁ ቢሮ ያ ሁሉ ነገር የተፈጠረው የአባታችንን ንብረት መለሳላችሁ። እኔ ሲጀመርም ስለዛ ንብረት እያጣራው በነበረበት ሰዓት ላይ ነው። ነገር ግን ከዛ በፊት እኔ ስገባም በስነስርዓትም ልንተዋወቅ አልቻልንም፣ በስነስርዓት ረጋ ብለንም ማውራት አልቻልንም። ስለዚህ እንድታውቁት ያክል እኔ የማንም ሰው ንብረት የማንም ሰው ሳንቲም እኔ ጋር እንዲሆን አልፈልግም። የማንም ሰው ሀቅ እኔ ጋር እንዲሆን አልፈልግም። እየሰራውም ያለሁት በመርማሪ ጋዜጠኛነት ሙያ ነው። ይሄ ሙያዬም ስነ ምግባሬም የማይፈቅድ ነገር ደግሞ አንድ ነገር አላደርግም። እያደረኩ ያለሁት የተበደሉ የተጎዱ የተጨቆኑ ሰዎችን ፍትህ የሚያስፈልጋቸው ፍትህ እየሰጠው ነው ያለሁት። ፍትህ የምታሰጥ ቢሆን ኑሮ የአባትን ፍትህ ትነጥቃለህ። የእኛስ ፊት አይደለም? የእኛስ ፊት አይደለም? እኔ አሁን ስለእናንተ አባት ስለእናንተ ቤተሰብ። ስለዚህ ይሄ ከሆነ ማለት ነው እነኚህ 3 መጋዘኖች በአንተ ስም ያሉት ያንተ ካልሆነ ማለት ነው። እሺ አባታችን እየተሾመ ነው። ስለዚህ ወደዛ ዙርና አቁምልኝ። ያ ካልሆነ የአባታችን ሀብት እንዴት በአንተ ስም ሊሆን ቻለ? እዚህ ጋር ነው እናንተ ማውራት ያለብን። አልበዛ በጋዜጠኛ ኤርሚያስ ስም እንዴታችን የአባታችን ሀብት በአንተ እጅ ሊገባ ቻለሽ? አንተ እንዴት በአባት ስም ያለው ሀብት በአንተ ሆነ? አንተ እንዴት ክስ እዛ ልትመስረት ቻልክ? ለእኛ ከተቆራቆርክ ማለት ነው። ለእኛ የምታስብ ከሆነ እንዴት የአባታችን ሀብት በአንተ ስም ሊሆን ቻለ? አንተስ እንዴት የአንተ አይደለም ተብሎ ወደ አንተ ክስ ሊመጣ ቻለ? አስረዳሃለሁ። አንድ ነገር ግን እንድታውቁ ፈልጋለሁ። እሺ ምን እንወቅ? እኔ በዚህ ሰዓት ይሄ መጋዘን ቀጥታ ወደ እናንተ ስም ማስተላለፍ አልችልም። የማልችልበትን ምክንያት እንድታውቁ ፈልጋለሁ። ምን? ከዚህ በላይ ምን አለ? እያንዳንዱን ነገር የማልችልበትን ምክንያት እነግራችኋለሁ። ይሄ መጋዘን ወይም ደግሞ ይሄ ንብረት ለእናንተ አይሆንም፣ ወደ እናንተ ማዞር አልችልም የምልበትን ምክንያት አንድ ባንድ አብራርቸው። እሺ አስረዳ። ከድረጋጋ አስረዳና ከዛ በኋላ ያለው እኔ በህግ ይጨርሳሉ። ችግር የለውም። በጣም ጥሩ። አሁንም ኦልሬዲ ነገሩን ህግ ይዞታል። እዚህ ጋር እኔን መታችሁ መክሰስ፣ እኔ ጋር መታችሁ ይህን ነገር ስታቀርቡ እያንዳንዱ ነገር የእኔም ጠበቃ ሊሆን ይችላል፣ ከእናንተ ጋር የህግ አካል ሊሆን ይችላል። እያንዳንዱ ነገር በህግ ነው የሚመራው። ነገር ግን ይህንን ነገር ከመመለሴ በፊት ከእናንተ መውሰድ የምፈልገው ነገር አለ። መውሰድ የምፈልገው መረጃና ማስረጃ ብቻ ነው። ዛሬ እዚህ ደረጃ ላይ እንዴት ልደርሱ ቻላችሁ? ይሄ ሁሉ ነገር እንዴት ሊፈጠር ቻለ? ተሾመን ያልከኝ አይደል አባትህ? ከሱ ጀምሮ ማወቅ እፈልጋለሁ። ተሾመ ማን ነው? እህቴ፣ እያንዳንዱን ነገር ሁለታችሁም እንድታስረዱኝ ይፈልጋለሁ። ምክንያቱም ይሄ ነገር ሲሪየስ የሆነ ነገር ነው። እኔ እዚህ ላይ አንድ ክስ ተመስርቶብኝ እሱን ክስ ለማጥራት እየተሯሯጥኩ ያለሁኝ ሰው ነኝ። የምነግራችሁ ነገር በጣም ከባድ የሆነ ክስ እኔ ላይ ተመስርቷል። ዘላለም ዓለሜን እስር ቤት ሊያስቀረኝ የሚችል ክስ ተመስርቶብኛል። ያንን ነገር ያ መረጃ ሐሰት መሆኑን እኔ ላይ የተከፈተው ነገር
ሆን ተብሎ እኔን ለማጥቃት መሆኑን የሚያሳይ መረጃ እየሰበሰብኩ ባለሁበት ሰዓት ላይ እናንተ ደግሞ ሌላ ክስ ላይ እየመሰረታችሁ ያላችሁት። ይሄ ነገር ደግሞ የእውነት የተበደለ ሰው ካለ የእውነት ይሄ ነገር የደረሰበት ሰው እዚህ ጋር የተጠቃ ሰው ካለ ፍትህ እንዲያገኝ ነው ፈልገው። በድጋሚ ልንገራችሁ የማንም ሰው ሀቅ እኔ ጋር እንዲኖር አልፈልግም። ይሁን ወንድም ባልኮ ነገር አንዴ አዳምጠኝ፣ ችግር የለውም እናወራለን። ከዛ በፊት ግን ተሾመ ማን ነው እያላችሁ ከሆነ አባታችሁ ተሾመ እንደሆነ ይሄ ሁሉ ንብረት ደግሞ የተሾመ ንብረት ነው እያላችሁ ነው ያላችሁት። ስለዚህ ፕሊስ ከመጀመሪያ ጀምሮ ንገሪኝ እስቲ። ከአንቺ ልስማ። መጀመሪያ ስምሽን ንገሪኝ። ይሄ ሁሉ ነገር ሲፈጠር ቢያንስ ስማችሁን እንኳን ለመታወቅ እድሉን አላገኘሁኝም። ስምሽን ንገሪኝ እስቲ። ማን ልበል? ማህሌት ተሾመ። በጣም አመሰግናለሁ። አንተስ? አልዓዛር ተሾመ። ይሁን ወንድም አባታችን አለ የተባለ ባለ ሀብት ነው እና በሀገሪቱ አለ የተባለ ሀብታም ነው። እኛን ከፈለግነው በላይ ነው አደናቆም ያን ሁሉ ነገር አድርጎ ነው የሚያኖረን። የጎደለ ነገር የለም። እሷ ተቀጥቼ አላወራም። ቀጥና ማለት ምንድነው የተፈጠረው? እኛ ማለት አባታችን ቀስ በቀስ እየታመመ መጣ እና ባላወቅነው መንገድ ሁሉም እየመጣ ሀብት ንብረቱን መውሰድ ጀመረ። ከዛ በፊት ምን አይነት ኑሮ ነበረ የምትኖሩት? የት ነበረ የምትኖሩት? እስቲ በሱ ሰው ቀስ ብለሽ አስተዳደጋችሁን ማወቅ እፈልጋለሁ። ምክንያቱም እንደምታወሩት ከሆነ ሁሉም ነገር ወደ እኔ ነው እየመጣ ያለው። እያንዳንዱ ወንጀል እኔ ሆን ብዬ የሰራሁት እኔ ሆን ብዬ እናንተን ለማጥቃት ያደረኩት ነገር ነው የሚመስለው እና ከመጀመሪያ ጀምሮ ውድ ቤተሰቦች እዚህ ጋር አንድ ነገር እንድታውቁ እፈልጋለሁ። ይሄ ሰሞን ምን እንደተፈጠረና ምን እየሆነ እንዳለ ግራ የሚያጋባ ነገር ነው ያለው። እነዚህን ሰዎች እነዚህን ወንድምና እህት በህይወቴ አይቻቸውም። ስለነሱ ሰምቼም እማቀው ነገር የለም። ምንም እማቀው ነገር የለም። ለእናንተም በዚሁ አጋጣሚ እንድታውቁ ከዚህ በፊት ስለእናንተ እናንተን አይቻችሁም ሰምቼም ስለእናንተ ምንም አይነት መረጃ የለኝም። ዛሬ ለመጀመሪያ ጊዜ ነው የምንገናኘው። ያው በአካል እንደዚህ ተቀምጠን ለማውራት እንጂ በተደጋጋሚ ቢሮ ሲበጠበጥ የተለያዩ ክሶች ደርሶኛል። ነገር ግን እንደዚህ ተቀምጠን አውርተን አናውቅም። ዛሬ ለመጀመሪያ ጊዜ ነው የምናወራው። ያው ስለ ግል ህይወታቸውን በደንብ አድርጌ ጠልቄ መግባት የፈለጉትም በዛ ምክንያት ነው። ከነሱ ጋር ምንም አይነት ግንኙነት እንደሌለኝ እንዲታወቅ ያክል ነው። እሺ ምን አይነት አስተዳደግ ነው ያደረግሽው እስቲ ማለት? እኛ አባታችን በጣም ባለሀብት ነው እና ምንም የጎደለብን ነገር የለም። በጣም አሪፍ በሚባል ሁኔታ ነው የኖርነው። አስተዳደጋችን እንደዛ ነው እና ያው ከጊዜ ወደ ጊዜ ነው ሁሉንም ነገር እያጣን የመጣ ነው ቀስ በቀስ። እንዴት እያጣን የመጣ ነው ማለት? እንዴት ነው ይሄ ነገር ሊፈጠር የቻለው? እኛም የምናውቀው ነገር የለም። የምትኖሩት እዚህ አዲስ አበባ ነው ወይስ ክፍለ ሀገር ነው? የምንኖረው አሁን አዲስ አበባ ነው፣ እዚሁ ነው። የአባታችን ሀብት ንብረት ግን ወደ ክፍለ ሀገር ነው የነበረው አብዛኛው ቢዝነሱ። ያው ብዙም ባናውቀውም ወደ ሴምራ ማለት የእናንተ አባት ሴምራ ነው? የሴምራ ጎሳ ነው? ሴምራ ጎሳ ነው። እና በዛ አካባቢ ደግሞ አሞቴ ጎሳ የሚባሉም አሉ። ከዛ ነው ወደ አዲስ አበባ አባታችን የመጣው። ቆይ እያላችሁኝ ያላችሁት እናንተ አባታችሁ የሴምራ ጎሳ ተከታይ ነው? አባታችን የሴምራ ጎሳ ተከታይ ነው። ከዛ አሞቴ ጎሳ የሚባልም አለ እዛ ሀገር፣ ሌላ ጎሳ ነው እሱ። እና ምንድነው ከዛ ነው ወደዚህ መተን እየኖርን ያለ ነው። ነገር ግን ስንነዚህ ጎሳዎች አሁን ማውራት ይከብደናል። አሞቴ ጎሳ የሚባል እውነት ለመናገር እኛን ለመጥቃት ስለሚፈልጉ አባታችን ስለነሱ እንድናወራም እንድንጠይቅ አይፈልግም። አዲስ አበባ ራሱ ሀብታም ሆነን በሚኖርበት ሰዓት ስለመጣበት አካባቢ ማውራትም አይፈልግም፣ መናገርም አይፈልግም። ስንጠይቀው በጣም ነው የምናደደው፣ በሳጫል። ለምን ትጠይቁኛላችሁ ይላል። ያን ሀብት ራሱ ባለበት ታይም ማለት ነው። ይህንም ራሷ መጨረሻ ላይ ነገረው ሊሞት ያለ አካባቢ ነው አባታችን ይሄን ያስረዳው ማለት ነው። እና ምንድነው አስተዳደጋችን ብለህ ቅድም እንደጠየከን አስተዳደጋችን በጣም ያው ሀብታም ልጆች ነን። የጎደለብን ነገር የለም። ሁሉም ተሟልቶ መኖር ብቻ ነው እኛ ስራ። እንበላለን፣ እንጠጣለን፣ እንጫወታለን። የጎደለብን ነገር የለም። ሁሉ ተዝናንተ ነው የምናወራው። ባለንበት ሰዓት ያው እናታችን በዛን ሰዓት የለችም ቤት ውስጥ፣ አባታችን ነው የሚያኖረው።
እናታችሁ ለምን የለችም? እንጃ አባታችን እንግዲህ ስንጠይቀው አትጠይቅ ነው የምለው። ሁሉም ነገር ተሟልቷል ለምትኖሩት ለምን ትጠይቃላችሁ? ምን ይጎደለባችሁ ብሎ ስለምለን እኛ ስለምን እንጠይቃለን? ብንጠይቅ የፈለገ ቢሆን ልጆች ናችሁ፣ የእናታችሁ ማንነት ማወቅ አለባችሁ። አሁን እንጠይቋለን። አብዛኛው ጊዜ ግን እሱ ይሄን ጉዳይ እንዳታነሱ ነው የምለው። እናታችሁ ግን በፈለገችው ሰዓት እናንተን ልታገኝ ትችላለች እንጂ እናንተ እሷን አታገኘዋትም ይለን ነበር። እና እናንተ በቃ ከኔ ጋር ነው የምትኖሩት ይለናል። በቃ ሁሉም ነገር ያሟልናል። የጎደለብን ነገር የለም ከሷ ከእናታችን ናፍቆት ውጭ ማለት ነው። እና በዛ ውስጥ ተዝናንተን በምኖርበት ዓለም አንድም ነገር የጎደለ የለም። መጨረሻ ሰዓት ላይ በቃ ቅድም አንተን ለመጠየቅ እንደደረስ ነው ይተም እንዳለች ሀብታችን በሙሉ ቀስ በቀስ መጥፋት፣ ያም የመጣ ይወስዳል። ሀብት የሚባል ነገር የለም። እንዴ አባታችን የሀብት ወዴት ነው መሄደው ብለን በምጠይቅበት ሰዓት ራሱ ፍቃደኛ አይደለም ማስረዳት። እናንተ ብቻ በህይወት ኑሩ፣ በህይወት ስትኖሩ ብቻ ነው የሚቆመው። ስለ ሀብት አትጠይቁ፣ ስለ ንብረት አትጠይቁ፣ እናንተ ብቻ ቁማችሁ ድልን ነበር። እና ለምን እንደው አባዬ እንደዛ የምትለን ብለን ስንጠይቀው ይሄ ለእናንተ አይነገርም፣ እስከ ዕለተ ሞቱ ድረስ አላስረዳንም፣ ብቻ ህይወት ኑሩ ነው የሚለለኛ ማለት ነው። ከዛ በኋላ ነው የአባታችን ሞተ። ያው ሲያርፍ በሞቱ መጨረሻ ነው ቅድም እንዳልከው የስምራ ጎሳና ስላሞቴ ጎሳ እንደውም ለኛ ነገረ ማለት ነው። ራሳችሁን ጠብቁ። ስለ ሴምራ ጎሳ የምታውቁት ነገር አለ? እኛ የምናውቀው ታሪክ የለም። ሴምራ ማን ነው? የሴምራ ጎሳ ማን ነው? አሞቴ ማን ነው? የአሞቴ ጎሳ ማን ነው የሚለው ነገር የምታውቁት ነገር የለም? ብቻ ስለ አሞቴ ጎሳ ነገረው አንድ ቃል ነው ያለው። እነሱ ከባድ ናቸው፣ እኛ ፈልጎ የሚያጠፉ ናቸው ነው የሚለው። አደገኛ ናቸው፣ ግና ተጠንቀቁት፣ ለመኖር ብቻ ነው የሚለን እንጂ ከዛ ውጪ ስለዛ ስምራ ጎሳ ማንነት ለኛ የሚያስረዳ ነገር የለም። ይሄም እኮ ሊሞስል መጨረሻ ሰዓት ነው። ስለዚህ የአባታችሁ ሀገር ምናምን እንደዚህ ሄዳችሁ አይታችሁ የምታውቁት ነገር የለም? የለም አናውቀው። እኛ በቃ እንደመጣ ነው ያው ሀብታም ልጆች ለአዲስ አበባ መኖር ብቻ ነው እኛ ስራ እንጂ የምናውቀው ታሪክ የለም። በስንት ዓመታችሁ ነው እንደዚህ ታስታውሱት ከክፍለ ሀገር ወደዚህ የመጣችሁት? ያ በጣም ልጅ እያለን ነው። እኔ ትዝ አይለኝም። ይሄን ትዝ እስከማይሽ ድረስ ማለት ነው። ትዝ አይለኝም። አይ ቲንክ 5 ዓመት ወይ 4 ዓመት ህፃን ሆነን ነው መጣ ወደዚህ የመጣችሁት? ወደዚህ መጣ። ከዛ በኋላ አናውቀውም። ወደ አዲስ አበባ ስትመጡ እንደው እናታችሁ አብራችሁ መታለች ወይስ እንዴት ነው የነበረው ነገር? እናታችን አብራ አልመጣችም። እዛው ነው የቀረችው ነው? እዛው ትቅር የትቅር የምናውቀው ነገር የለም። ያው እኛ የጎደልብንም ነገር ስለሌለ እሱም አብሮን ስለሆነ ምናምን ያን ያክል የመጠየቁንም እድል አይሰጥም። ስለዚህ እናንተ አሁን የምታስቡት እናትና አባታችሁ እንደተፋቱ አይነት ነገር ነው የምታስቡት ነው? እንደዛ ነው እኛ የምናውቀው። እናት ከእናንተ አዲስ አበባ ከመጣችሁ በኋላ አይታችኋትም? ስለሷ ምንም ነገር መረጃ ደርሷችሁ መታቁ? የለም። እኛ ስጠይቀው ያው ቅድም ለአንተ እንደነገርኩ እናታችሁ ራሳችሁ ፈልጋ እናንተን ታገኛለች፣ እናንተ ግን እንዳትፈልጓት። እሺ በቃ እሱ ይሄን ነው አባታችን ደጋግሞ የምነግረን ማለት ነው። ቆይ እሺ፣ በጣም ጥሩ። እናታችሁስ አሞቴ ነች ሴምራ? እኔ እንጃ እሱን አናውቅም። እኛም ስለ ሴምራ ያወቅነው አሁን በታመመ ሰዓት ነው። አባታችሁ እኔ እሱ ሴምራ እንደሆነ ነው የምነግረን እንጂ ስለ እናታችን የምናውቀው ታሪክ ከሰምራቱ አልጠየቃችሁትም? ለአባታችሁ ከዛኛው ጎሳ ትሁን እኛ የምናውቀው ታሪክ የለም። ብንጠይቅም ያው ስለ እናታችን እንድናነሳ ስለማይፈልግ እኮ እሱ አይፈቅድም። በቃ በዛ ንግግር ላይ እንድናወራም ጊዜ አይሰጥም። ስለ ራሱ መልካምነት ስለምል በቃ እኛ የጎደለ ነገር ስለሌለ ለምን እናስጨንቀዋለን በሚለው ነው። በራሱ ሰዓት ያው እናታችሁ ትፈልጋለች ብሎ ስለምል እናታችን ተፈልጋ ትመጣለች የሚለውም ያው አእምሯችን ላይ አለ። እስከዛሬ ትፈልጋለች ትመጣለች ስለምል ማለት ነው። ትሙት ትኑር የምታውቁት ነገር የለም ማለት ነው? የትም አናውቀው። ውድ ቤተሰቦች ይመስለኛል እነዚህ ወጣቶች እየተፈጠረና እየሆነ ያለው ነገር ምንም የገባቸው አይመስለኝም። እኔ ራሱ በስነ ስርዓት እየተረዳሁት አይደለም። በዚህ ሰዓት ላይ በዚህ ጭንቅ በሆነ ሰዓት ላይ እየሰራንና እያደረግን ያለው ነገር የሚታወቅ ነው። አሁን ላይ እነዚህ ግለሰቦች ወይም እነዚህ ሰዎች እያሉ ያሉት እኔ በማላውቀው መንገድ የመጋዘኑ ሁኔታ እንዳለ ሆኖ እነዚህ ሰዎች ደግሞ አባታችንን የሴምራ ጎሳ አባል ነው። ስለዚህ እነዛ ሁሉ ንብረቶች የሴምራ ጎሳ አባል የሆነ ግለሰብን ንብረት ነው ከኔ ስም ጋር ሊገናኝ የቻለው ማለት ነው። እንዴት ሆኖ በየትኛው በኩል እንደተገናኘ ምንም ግልጽ የሚሆንልኝ ነገር አይደለም። በጣም የጠለቀ ነገር ነው በጣም።
ስለዚህ እናንተ ስለ ሴምራ የምታውቁት ነገር የለም። አሞቴ ምን እንደሆነ የምታውቁት ነገር የለም። በስም ብቻ ጎሳ መሆኑን ብቻ ነው የምታውቁት ማለት ነው። ገና ብዙ ማታውቋቸው ነገሮች አሉ ማለት ነው። እሺ ይሄ ነገር ከቀን ወደ ቀን እየባሰ ነው እየመጣ ያለው። ከቀን ወደ ቀን ነገሮች በጣም እየከረሩ ነው ያሉት። በጣም ጥሩ። እሺ አባታችሁ ታመመ፣ የመሞት አፋፍ ላይ ሲደርስ እነዚህ ሚስጥር ነገራችሁ አይደለ? እሺ ከዛ በኋላስ አባታችሁ አረፈ። የነበሩት ሀብቶች የነበሩት ነገሮች እንዴት ነበር ማኔጅ የሚደረጉት? አባታችሁስ ታሞ ነው የሞተው ብላችሁኛልና ታሞ ተኝቶ በነበረበት ሰዓት ላይ ማን ነው ንብረቶቹን የሚያንቀሳቅሱ? የሱ ንብረቶች ይኸውልህ አሁን አባታችን በታመመ ሰዓት ላይ እኛ ነን እንግዲህ ቤት ውስጥ ያለ ነው ማለት ነው። ምንድነው ያም ይመጣል፣ የባንክ ብድር አለ ይልና መጥቶ ያለ ብር ይዞ ይሄዳል። ያም አንደኛው ይሄ ነገር አለና የሆነ መኪና ድርጅት ይሄን ብድር አለብልና የመኪና ድርጅት መጣና ብር ይዞ ይሄዳል። በዛን ታይም ማለት ነው። እና ሁሉም ነገሮች በሰልፍ ነው በቃ እንዳልነበረ ነው የሆነ። በቃ ያም የክስ ደብዳቤ ይዞ ነው የሚመጣ፣ ያ የክስ ወረቀት ይዞ ነው የሚመጣ። ከዛ በኋላ እሱ በቃ በሞት አፍ ላይ ስላለ ለነሱ የነበረ ቼክ መፍረም ነው እሱ ስራ። ለመጣ ነገሩ በሙሉ መከራከር አይችልም። እኛም እንኳን እናቅም አባታችን እንደው ምንለም እናንተ ልጅ ናችሁ ምንም ነገር አይገባም፣ በቃ አትግቡ፣ እዚህ ውስጥ ጥፉ፣ ከቤት ውጡ ብሎ እኛ እንደውም ከቤት ተኝቶ በዱላ ካባረር በኋላ ነው እዚህ እግሩን ስለሚይዟል ረጅም። ከዛ ካስወጣ በኋላ እንዴት ነው እንደዚህ አባታችሁ ባንዴ ሊቀየርባችሁ ይቻላል? በቃ እኛ ምናቀም። ከዛ በኋላ ሀብት የሚባል ነገር የለም። እሺ ብለን ኦልሞስት በቃ አለ አባታችን ሞተ። ከሞተ በኋላ ቅድም እንዳልኩ ነው አሁን በአንተ ስም የተባለው በሙሉ እንደተወረሰ ቤት ውስጥ አንድ ቀን ቁጭ ያልነውበት ታይም ላይ 12 ሚሊዮን ብር ዕዳ አለባቸው የሚል ወረቀት ቤት ውስጥ ቁጭ ብሏል። ከዛስ ያን አነስተ ስናነበው የአባታችሁ ዕዳ እኛ አለንም ሰው ጎረቤት አስጠግቶ በኖርኖ ጠረጴዛ ውስጥ ነው እሱን ወስዶ ያስቀመጠ። ከዛ ሄደን ተካሰስን፣ ማሸነፍ አልቻለም። ቤቱ ተወረሰ። አባታችሁ ብድር ነበረበት ነው ነበረበት ብሎ ነው ቤቱን አስይዞ። ከዛ በተረፈስ አሁን ምንም ነገር የለም። ስለዚህ አሁን 3 መጋዘኖች ኤርሚያስ በአንተ ስም እንዳለን ሁሉም ነገር እንድትረዳ የምንፈልገው የአባታችን ሀብት እንድትመልስ ነው የምንፈልገው። አሁንም ተረዳን። እኛ ጎዳና ላይ መውጣት ብቻ ነው ቀረ። ጎረቤት በፊት ስለማያቀን ብቻ ነው አስጠግቶኛን እያኖረን ያለው እና ትረዳናለህ ብዬ አስባለሁ። አይተ እሺ ስለዚህ መጋዘን ስላለው ንብረት እስቲ እናውራና ይሄን ንብረት መጋዘኑን እንዳጣችሁ ወይም ደግሞ ይሄ ንብረት በአባታችሁ ስም እንደነበረና ይሄ ንብረት የእናንተ እንዳልሆነ ያወቃችሁት እስቲ መቼ ነው? ቆይቷል። ነገሩን ማጣራት የጀመርነው 1 ዓመት ገደማ ሆኖታል እና አሁን ነው ነገሮች ግልጽ እየሆኑልን የመጡት። ያን ነገር ደግሞ ወደ አንተ ነው ሁሉም መረጃ እየጠቆመን ያለው። መጋዘኑም በአንተ ስም ነው ያለው። ምናልባት ቤቶቹ ምናምን በሌላ ሰው ስም አድርገው ሊሆን ይችላል። ማን ነው እኔ በሌላ ሰው ስም የማደርገው? አዎ ሁሉም መረጃ ማስረጃው ምናምን እንዳለ ወደ አንተ ነው የሚጠቁመው። ስለዚህ መጋዘኑ በአንተ ስም ነው። ከእናንተ ጋር ምን አገናኝቶ ነው? እኔ አላቃችሁ አታቁኝ። እንዴት ሆኖ ነው የአባታችሁን ንብረት ኤርሚያስ ሊወርስ ይችላል ብላችሁ ውስጥ የምትናገሩት? እንግዲህ ኤርሚያስ እኛውን እንደተረዳው ማለት ነው እኔ የሚገባን ከሆነ መርማሪ ጋዜጠኛ ነው ብለህ መተህ ከነሱ ወንጀል አገኝተህ አስወርሰህ ከሆነ እባክህ እንድትመልሱ ነው የምንለምን። ምክንያቱ ያው ወንጀላቸው ወይ አባት ይሆናል ከዛ ሰዎች ይሆናል ወስደህ ወይ የነሱ ማስረጃ ላለማካፈል ብለህ በአንተ ስም አድርገው ከሆነ እንድትሰጥ ነው። ምክንያቱ አሁን ከወንጀለኞች ጋር ተደራድሬ ከሆነ እርሜ አሁን የምለው ይሄን ነው። ምክንያቱ ለምን በለው አንደኛው እንዴት የአባትህ ንብረት የተሾመ እንዴት በኤርሚያስ በአንተ በጋዜጠኛ ስም ሊሆን ይችላል? ቅድም እንደነገርክ አሁን ስለተጠራጠርኩ ይሄ ወደ አንተ የሚያቀርቡ መርማሪ ጋዜጠኛ ነው ብለህ አይደለ? መርማሪ ጋዜጠኛ ከሆንክ እርግጠኛ ነህ ከነሱ ጀርባ የሆነ ወንጀላቸውን አገኝተህ ሊሆን ይችላል ብዬ ነው የሚያስበው። ያ ከሆነ እባክህ ምክንያቱ የአባትህ በአንተ ስም ሊሄድ አይችልም እያልኩ ያለው። ይሄ መጋዘን ይሄ ንብረት በእኔ ስም እንደሆነ በምን አወቃችሁ? እኛ አውቅ ነው ከ1 ዓመት በፊት ይሆናል እና ያን ያወቅ ነው ሚዲያ ላይ ነው ያየ ነው። ሚዲያ ላይ ምን አያችሁ? ሚዲያ ላይ
መርማሪ ጋዜጠኛ እንደዚህ እየሰራ ነው በሚለው ባየነው ነው ቅድም እንዳልኩ በጥርጣሬ ማለት ነው። ተረዳኛ። በዛ መንገድ ነው አሁን ወደዚህ የመጣ ነው። ስለዚህ ንብረቱን ስታጣሩ በእኔ ስም ነው ማለት ነው። መጋዘኑ ባንተ ስም ነው። መጋዘኑ ባንተ ስም ነው ማለት ሌላ ንብረትስ? ያው ሌሎቹን በሌላ ሰው ስም አድርገው ይሁን በምን አድርገው ይሁን እኛ እናውቅ። እሺ እንድታውቁት ያክል ስለተፈጠረው ነገር ያለውን ነገር ለማንኛውም እናወራል። ግልጽ ነው። እኔ እስካሁን ስጠይቃችሁ የነበረው እስካሁን ምንም ስልም የነበረው ማንነታችሁን አላውቅም። ቢያንስ እንኳን እስቲ ከማወራው ሰው እዚህ ጋር ኢንተርቪው ከማደርገው ወይም ደግሞ እኔን ወንጀለኛ ነው ኤርሚያስ ወንጀለኛ ነው ኤርሚያስ አባታችን የመሞት መንስኤ ኤርሚያስ ነው ብቻ ነገሮቹን ወደ እኔ እየዘፈዘፋችሁ ነው ያላችሁትና በእኔ በኩል ያለው ነገር እንድታውቁት ቀለል አድርጌ ልንገራችሁ። እኔ ለረጅም ጊዜ የተለያዩ ኬዞችን ስከታተል የነበርኩ ሰው ነኝ። ስፔሻሊ ይሄ አሞቴና ሴምራ የሚባለው ጎሳ ላይ ትልቅ ትኩረት ሰጥተን ለረጅም ጊዜ ስንከታተል ነበር። ለረጅም ጊዜ ይሄን እምላችሁ አሞቴዎች ወይንም ሴምራዎች እኔን ለማጥቃት እኔ ላይ ጉዳት ለማድረስ ብዙ ነገሮችን አድርገዋል። የተሳካላቸውም አለ። እንደዛውም ደግሞ በእኔ ቁጥጥር ውስጥ ያሉ እኔ ባለውም በእኔ ባልደረቦች ቁጥጥር ውስጥ ያሉ ብዙ የሴምራ ተከታይ ጎሳዎች አሉ፣ የአሞቴ ጎሳዎች አሉ። እነሱ የሚያስቡት ምንድን ነው? እኛ ጋዜጠኞች እነሱ የሚያስቡትን ዓላማ ወይም ደግሞ እነሱ ከሚያራምዱት ነገር ተቃራኒ ሆነን ስለተገኘን በእነሱ ምክንያት ብዙ ሰዎች እየተበደሉ ብዙ ሰዎች እየተጎዱ ስለሆነ እነዛ ሰዎች መበደል የለባቸው መጎዳት የለባቸው በሚል ብዙ ሰዎችን ለፍትህ ማቅረብ ችለናል። ብዙ ሰዎች አሁን ላይ እየሰራሁት ባለው ኬዝ ላይ ግን እኔ ይህንን ነገር ስናገር ልታምኑኝም ላታምኑኝም ትችላላችሁ። ነገር ግን እውነታውን ነው የምነግራችሁ። እውነታውን የምነግራችሁ ምለው እዚህ ጋር ካሜራ ሚዲያ ላይ እየተቀረጸ ነው ያለው። ብዙ ህዝብ የሚያየው ሰው ነው። እንድታውቁት ያክል አንድ ነገር በዋሽ አንድ ነገር ብል በኋላ ይሄ ህዝብ መልሶ ስለሚጠይቀኝ ማለት ነው። አሁን ላይ ኬዙን ግልጽ ባላረገላችሁም አንድ ኬዝ ላይ እየተከታተልኩኝ በነበረበት ሰዓት ላይ ነው ይሄ መረጃ የሚደርሰኝ። ያ መረጃ የሚደረሰኝ እነዚህ 3 መጋዘኖች ለእኔ በስጦታ መልክ ተሰጥተው እንደነበር፣ ነገር ግን ያ መጋዘኖች 3 መጋዘኖች በስጦታ መልክ ለኤርሚያስ ተሰጥቶታል ቢባልም እኔ ኤርሚያስ ግን ስለዛ መጋዘኖች ምንም የማውቀው ነገር እንዳልነበር። ይሄ ነገር የሚሆነው ለ6 ወራቶች ነው። ከዛሬ ባይሆንም ያው ከዚህ ላለፉት 6 ወራቶች እነዚህ መጋዘኖች በኤርሚያስ ስም ተቀምጠዋል። ነገር ግን እኔ ኤርሚያስ ስለነዛ መጋዘኖች አላውቅም። ይህንን ነገር ያወቅኩትኝ ከቀናቶች በፊት ነው፣ ከሳምንታቶች በፊት ነው በእኔ ስም እነዚህ 3 መጋዘኖች እንዳሉ። እሱ ብቻ አይደለም፣ ነገሮችን በማጣራበት ሰዓት ላይ የተረዳሁትና ያገኘሁት ነገር አንደኛው ነገር እነዚህ መጋዘኖች ላይ 2 መጋዘኖች እንደተከራዩ፣ አንደኛው መጋዘን ግን የኔ የሆኑ እቃዎች ውስጥ ተቀምጠው እንደተገኙ ነው። ስለዚህ ነገር ላይ አሁን ላይ እያጣራው ነው የምገኘው። ማን ነው በእኔ ስም የተቀበለው? ማን ነው እኔን ሆን ብሎ እዚህ ወጥመድ ውስጥ የከተተኝ? ከዚህ ኬዝ ጀርባ ማን ነው ኤርሚያስን ለመጣል እየሰራ ያለው የሚለው ነገር እያጣራው ነው የምገኘው። ቅድምም ስንነጋገር የነበረው ነገር ኤርሚያስ መጋዘናችንን መልስልን፣ የአባቴ የተሾመን ንብረት መልስልኝ ስትሉ ነበር። በአሁኑ ሰዓት ላይ በእኔ ስም ቢሆንም ያ ንብረት ቀጥታ ተነስቼ ይሄ መጋዘን የእናንተ ከሆነ እንኩ የእናንተ ነው መመለስ አልችልም። የማልችልበትን ምክንያት ደግሞ እንድታውቁ ትፈልጋለሁ። በዋነኛነት ንብረቱን መመለስ የማልችለው እነዚህ መጋዘኖች አንደኛው መጋዘን ላይ የኔ ዕቃ ተገኘበት የተባለው መጋዘን ላይ በጣም ብዙ ወንጀሎች ሲሰሩበት የነበረ መጋዘን ነው። በጣም ብዙ እዛ መጋዘን ላይ ሰዎች ሞተዋል። እዛ መጋዘን ላይ ብዙ ሰዎች ተሰቃይተዋል። ያ ሁሉ ነገር ግን ሲሆን የተደረገው በእኔ ስም እንዲሆን ተደርጎ ነው የተደረገው። እያልኳችሁና እየነገርኳችሁ ያለው ነገር እኔን ሆን ተብሎ ወጥመድ ውስጥ አስገብተውኝ ነው። ስለዚህ እንድታውቁት የምፈልገው ነገር መመለስ አልችልም። ይሄ ነገር ህግ የያዘው ነገር ነው። እዚህ ቦታ ላይ ወንጀሎች ተሰርተዋል። አንተ እያልኩ ስለ ወንጀል ምናምን እኔ አይመለከተኝም። አሁን እኔ የምነግረው እኛ ጎዳና ላይ ነው አለ ነው። እባክህን በአንተ ስም እስካለ ድረስ መልስልን ነው በቃ እኛ ጥያቄያችን። ስለሚሰራው ወንጀል እኛ የምናውቀው ታሪክ የለም፣ በህግም አዝዘናል። ስለዚህ ህዝብ ከመጨረስ አንተ አምናላ። አሁን በአንተ ስም ካልሆነ ስለ አንተ ስም ያደረጉ ሰዎች እኛ የምናውቀው ታሪክ የለም።
ስለዚህ እኛ የምናውቀው በአንተ ስም እንዳለ ብቻ ነው። እናንተ የምታውቁት በእኔ ስም እንዳለ ነው። በቃ ይሄን ነው አሁን እኛ የምናውቀው እንድሰጥ። እኔ ደግሞ ይሄ ንብረት የኔ አይደለም እያልኩኝ ነው ያለሁት። ለኤርሚያስ ስጦታ ተሰጥቶታል ቢባልም እኔ ይሄንን ነገር አልተቀበልኩኝም። አንተ ካልተቀበል እንዴት ለአንተ ስም ሊሆን ቻለ ነው እኛ ጥያቄያችን። ምንድነው ራሱን የቻለ ወንጀል ተሰርቶበት ነው። ስለሱ እኛ የሚመለከተን ጉዳይ የለም። እኛ ንብረቱን ብቻ መልስልን። እኔ ማድረግ የምችለው ነገር ልንገራችሁ። በዚህ ሰዓት ላይ ጎዳና ላይ ነን ያለ ነው፣ የሰው ቤት ላይ ተጠልለን ያለ ነው እያላችሁ ያላችሁ፣ በተቻለ መጠን በእኔ በኩል ከዚህ ነገር ላይ ወጥታችሁ ጊዜያዊ መጠለያ እንዲኖራችሁ ማድረግ እችላለሁ። እና ወስደህ እኛን ልትረዳን የእኛን ሀብት ዘርፈን የአባታችን ሀብት ዘርፈን እንደገና መልሰህ ልትረዳን? እኛ የምንፈልገው የአባታችን ንብረት ነው። ተረዳን። እኔ የአባታችሁን ንብረት አልወሰድኩም። ሆን ተብሎ እኔን ወንጀል ውስጥ ለመክተት የተደረገ ሴራ ነው። እኛ ማንን እንጠይቅ ታዲያ? አባታችን ይህን ነገር ህግ ነው የሚፈታው። እየሰማችሁ ነው። ይሄ ንብረት በኤርሚያስ ስም ተደረገ እንጂ ኤርሚያስ ስለዚህ ነገር የሚያውቀው ነገር የለም። እኔ በተቻለ መጠን መርዳት ባለብኝ ነገር እናንተን እረዳችኋለሁ። ይሄን ንብረት የምፈልገው ልንገሩ፣ ስሙኝ፣ ዘርፋ አትበል። ይሄን ንብረት ወስጄ ስም እያለ ምን በኤርሚያስ ስም ንብረት አለ የሚባለው ነገር ለህግ ነው የምመልሰው። ህግ ደግሞ ለእናንተ አሳልፎ ይሰጣችኋል። እስከዛ ጊዜ መታገስ ከቻላችሁ ታገሱ። ካልቻላችሁ ግን ይሄ ነገር ወደ ህግ ነው የሚሄደው፣ ወደ ክስ ነው የሚሄደው። ክስ ኦልሬዲ ሌላ ክስ ተከፍቶብኛል፣ እናንተም ሌላ ክስ ትከፍታላችሁ። በእኔ በኩል ማድረግ ያለብኝን ነገር ሁሉ አደርጋለሁ ራሴን ነፃ ለመውጣት። ነገር ግን እንደ ወንድም እናውራ ከተባለ ማገዝ ያለብኝን ነገር ይሄ ነገር ፍትህ እስኪያገኝ ድረስ ይሄ ንብረቱ ወደ እናንተ እስኪመለስ ድረስ ማገዝ ያለብኝን ነገር አግዛችኋለሁ። እኔ የማውቀው ነገር ስለሌለ ማለት ነው። እንዴት ነው ከሌባ ጋር ተባብረን የሰረቅ አንተ እንዴት ለኔ የምታግዘን? ለእኛ እንዴት ነው የምትራራ? ከሌባው ጋር እንዴት ትሰማኛለህ? እንዴት ብለን ከአንተ ጋር እንግባው? እንዴት ሆነን እኔ የማንም ሰው ከዚህ ደቂቃ ጀምረህ እባክህ በቃ ንብረት የነሱ ነው፣ ፍርድ ቤት የምትሰማኝ እኮ ስማኝ ወንድሜ፣ ተረጋግቼ ተቀምጬ ለማውራት እየሞከርኩ ነው ያለሁት። የማይሆን ቃል አትናገር። ከሌባ ጋር ጎዳና ላይ ያለ ሰው እኮ ነኝ። ከዚህ በላይ ብናገርም አይቆጨኝም፣ አመኝም። የወደቅኩ ሰው ነኝ፣ ለመረዳት ነገር የተበላሸ ሰው ነኝ። ከሀብት ወጥቼ ጎዳና ላይ የቀረው ሰው ነኝ። የአባቴን ሀብት ያጣው ሰው፣ አባቴን የቀበርኩ አልቅሼ። ዛሬ እኮ ከጎናችን ብቆም አንድም የለም። እናት የለኝ፣ አባት የለም፣ ወንድም የለም። እቺ ብቻ ናት ያለች። እንዴት ተረጋጋት ይለናል። እኔ ለማገዝ እየሞከርኩ ነው ያለሁት ወንድሜ። ብዙ ነገሮችን አሳልፋል። አዎ አሳልፈሃል። ማገዝ ባለብኝ በኩል አግዛሃለሁ። ይሄ ንብረት ወደ እናንተ የሚመጣበትን መንገድ ፈልጌ መልሳለሁ እያልኩ ነው ያለሁት። እህቴ እየሰማሽ ነው አይደለም? ማድረግ ያለብኝ ነገር ሁሉ አድርጌ ይሄ ንብረት ወደ እናንተ እንዲመጣ ነው የምፈልገው። ሆን ተብሎ የተሰራ ነገር ነው። ጊዜ እፈልጋለሁ። መክሰስ ከፈለጋችሁ መክሰስ ትችላላችሁ። አሁን ኤርሚያስ ተረት ለእኔ ምንም አይጠቅመኝም። ስለዚህ የሚጠቅመኝ ማለት ነው ተረቱ ለእኔ ትርጉም አይሰጠኝም ነው እያልኩ ያለው። ስለአንተ ተረት ሳይሆን የምፈልገው ንብረቱን፣ 3 መጋዘኖች ውስጥን፣ ቤቱም ደግሞ ማለት ነው በሌላ ሰው ስም አድርገን ከሆነ እባክህን ከጎዳና አድነን። በቃ ይህን ብቻ ነው የምልህ እንጂ ተረቱ ለእኔ የሚጠቅመን ታሪክ የለም። ለእኔ የምትነግረኝ ለይተ ምግብ አይሆንም፣ ቁርስ አይሆንም፣ ሚሳ አይሆንም፣ ለእኔ ልብስ አይሆንም፣ ጫማን ወርቃ ምን አድርግልኛል? ለእኔ ተረት የምታቀርብልኝ ምንም አይጠቅመኝም። በቃ የሚጠቅመኝ የአባቴ ንብረት እንዲሰጠን ብቻ። መግባባት አንችልም ማለት ነው። አዎ ለእኔ ተረት ነው። መሆን ባለበት መልኩ መሄድ ባለበት መልኩ ይሄዳል። እኔ በተቻለ መጠን እንደ አንድ ግለሰብ ይሄ ነገር ትክክል አይደለም፣ እኔ ላይ ሆን ተብሎ የተሰራ ሴራ ስለሆነ ግልጹን ወቁት ብዬ ለመነጋገር ሞክሬያለሁ። ነገር ግን በዛ ነገር ፈቃደኛ አልሆናችሁም። ስለዚህ እናንተ ማድረግ ያለባችሁ ነገር ከማድረግ ወደኋላ እንዳትሉ፣ ማድረግ መብታችሁ። እኔ እንደ አንድ ግለሰብ እንደ አንድ ጋዜጠኛ ፍትህ መስፈን አለበት ብሎ እንደሚያምን ሰው በተቻለኝ መጠን ውድ ቤተሰቦች እዚህ ጋር እንድታውቁት የምፈልገው ነገር በእነሱ ቦታ ሆኖ ነገሮችን መናገር በጣም ከባድ ነው። ምክንያቱም እያሳለፉትና ከዚህ በፊት የነበረው ነገር አሁን ላይ እያሳለፉት ያለው ነገር ምን ያህል ከባድ እንደሆነ እረዳለሁ። እሱ ለሚናገረው ነገር ምንም ለሚለው ነገር ጥፋተኛ ነው እያልናገር እረዳዋለሁ። ብዙ ችግሮችን አሳልፏል፣ ብዙ መከራዎችን አይቷል። ነው ብሎ የሚያምነው እውነት አለ፣ ትክክል ነው በሱ። በእኔ በኩል ግን አንድ ነገር አለ። እየሆነና እየተፈጸመ ያለው ነገር ቤተሰብ የሚያውቀው ነገር ነው። የእውነት ኤርሚያስ ይህንን ነገር ያደርጋል አያደርግም ራሱን የቻለ ነገር። የሚያምኑኝ ሰዎች ያምኑኛል፣ የማያምኑኝ ሰዎች ደግሞ በተግባር ይህንን ነገር እኔ ላይ ሆን ተብሎ የተሰራ ሴራ መሆኑን ሳጋልጥ የሚታይ ነገር ነው የሚሆነው። ነገር ግን አንድ ነገር እንድታውቁ ፈልጋለሁ። እኛ አንፈልግም እንደዚሁ ባለንበት ሆነን እየተካሰስን ምን እያልን ከአንተ ጋር እንቆያለን ካላችሁ መብታችሁ። ነገር ግን
አሁን ባላችሁበት ሁኔታ በጣም ከባድ ስለሆነ ያሳለፋችሁት ያለው ነገር አሳዛኝ ነገር ስለሆነ እኔ ባላረግም የኔ ክሩ አባላቶች እናንተም መርዳት ይፈልጋሉ፣ ማገዝ ይፈልጋሉ። በጊዜውም ቢሆን የሚያግዟችሁን ነገር ወይም ለመርዳት ፈቃደኛ ናቸው። እሺ ብላችሁ መረዳቱ የምትችሉ ከሆነ ወይም ደግሞ የሚያግዟችሁን ነገር ተባብራችሁ እሺ የምትሉ ከሆነ ኦኬ። ነገር ግን እኛ ምንም አልፈልግም፣ ይህንን ነገር ይዘን ነው የምንቆየው። ወደ የምትሄዱ ብቻ ማድረግ የምትፈልጉት ነገር ካለ እንደፈለጋችሁ ማድረግ ትችላላችሁ። ነገር ግን ጊዜያዊ ነገር ይህ ክስ እስኪጠራ ይሄ ነገር እስኪሆን ድረስ ላግዛችሁ፣ ልተባበራችሁ እያልኩ ያሉት። እሺ ብላችሁ የኔን ትብብር ከተቀበላችሁ ተቀበላችሁ፣ ካልሆነ ግን በምትፈልጉበት ነገር መሄድ ትችላላችሁ። ውድ ቤተሰቦች እኔ ከዚህ በላይ እየተሰደብኩ ምን እያልኩኝ ተቀምጬ መነጋገር አልችልም። ለእርሶም ለልጆም ይሆናል ውርስም እንዲሁም ቅርስ ነው። በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89 ሺህ ብር ቀድሞ ለሚመዘገቡ 20 ሰዎች ብቻ የማያዳግም ወርቃማ ዕድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው። ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700 ሺህ ብር ጀምሮ ለሽያጭ አቅርበናል። ቤታችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል። ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል። ፈጥኖ በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። አዎ መታገዝ የሚፈልጉ ከሆነ አገዛቸዋል። ሆነም ቀረ ግን አንድ ማልተው ነገር ወደ ቤተሰቦች እንድታውቁት የምፈልገው ነገር ፍትህ መስፈን አለበት። የተጎዱ ሰዎች አሉ። የተጎዱት እነሱ ብቻ አይደሉም። እኔም ተጎድቻለሁ። እማላቀው ንብረት እማላቀው መጋዘን ተብዬ ነገር በእኔ ስም ተገኝቷል። መጋጀቱ አይደለም፣ እነዛ መጋዘኖች ውስጥ አሰቃቂ ወንጀሎች ተፈጽሟል። ሆኖም ቀረ እነዚህ ነገሮች የሆኑት በእኔ ስም ነው። ተጠያቂ መሆኑ እኔ ነኝ። ራሴን ነፃ ማውጣት እስከምችለው ድረስ ይሄዳለሁ። እዚህ ነፃ ማውጣት ባልችል ሜቢ እስር ቤት ተቀምጬም ቢሆን የትም ተቀምጬ ቢሆን ፍትህ መውጣቱ አትቀርም። ጊዜዋንና ሰዓቷን ጠብቃ ፍትህ ትወጣለች። ለማንኛውም እዚህ ጋር ከእናንተ ጋር ሌላ ክስ ተከፍቶብኝ በምናገርበት ሰዓት ላይ ከዚህ በኋላም ደግሞ አንድ ራሱን የቻለ ከዚህም ከእናንተ ጋር መጋዘን ጋር ከዚህ ንብረት ጋር በተገናኘ ነገር ደግሞ ሌላ የተደረሰኝ መረጃ አለ። ግዴታ ከዛ ቦታ ላይ ደግሞ ሄጄ ነገሮችን ማጽዳት፣ ነገሮችን መነጋገር አለብኝ። ይህን ስል ከዚህ በኋላ ከእናንተ ጋር መነጋገር አልችልም። የኔ ባልደረቦች አሉ፣ እነሱ ያወሯቸዋል። ከእነሱ ጋር የምትነጋገሩት ነገር ትናገራላችሁ። ውድ ቤተሰቦች ከዚህ በላይ ከእነሱ ጋር መነጋገር የምችል አይመስለኝም። ካሳለፉት ነገር አንጻር እንደዚህ ተቀምጦ ማውራት መቻላቸው በራሱ አንድ ትልቅ ነገር ነው። ምክንያቱም ይረዱኛል ብዬ ስለማልገምት እያሉት ያሉት ቢያንስ በስምህ ያለውን ንብረት በእኛ ስም አድርግልን፣ መልስልን ነው። እኔ ደግሞ እያልኩት ያለሁት እነዚህ ንብረቶች አምኜ አልተቀበልኩኝም፣ የእኔ ንብረት አይደሉም፣ ሆን ተብሎ ሌላ የተሰራ ሴራ ነው እያልኩኝ ያለሁት። እነዚህ ንብረቶች ህግ ይዟቸው በህግ በኩል የሚስተዳደሩ ወይም ደግሞ በህግ በኩል የሚሄድ ነው ያለበት። የሚገባቸውም ከሆነ የእነሱም ከሆነ ህግ አሳልፎ ይሰጣቸዋል። ምክንያቱም ፍትሃዊ ነገር ስለሆነ አሁን ላይ ማደርገው አንድና አንድ ነገር ነው። ይህ ንብረት የእኔ እንዳልሆነ እኔ እንዳልተቀበልኩኝ እኔ በዚህ ነገር እንደማልስማማ የሚያሳይ ነገር ነው ማቅረብ ያለብኝ። ከዚህ በኋላ ሜጅ የማገኘውም ነገር ያን ይሆናል። አንድ ፍንጭ አለ። ያ ፍንጭ ነገሮችን ያጠናል ብዬ ገምታለሁ። ከሰለሞን ጋር የተገናኘ ነገር እንደሆነ ደርሶኛል። ያንን ነገር ሄጄ ላጣራ። ምክንያቱም እነዚህን ሰዎች ተቀምጦ ማሳመን ወይንም ደግሞ ይሄ ንብረት ወደዚህ እንደዚህ መሆን ያለበት ወደዚህ እንደዚህ ነው መሆን ያለበት ብሎ መናገር ትንሽ የሚከብድ ይመስለኛል። ይረዱኛል ብዬም አልገምትም። ምክንያቱም አንድ ሰው እኮ የሆነ ንብረት ለሆነ ሰው አሳልፎ ሲሰጥ ያ ንብረት የኔ ነው ብሎ አምኖ ነው ማለት ነው። እንዴት ነው እኔ ይሄ መጋዘን በእኔ ስም በኤርሚያስ ስም ያለው ስለተባለ እንኩ ብዬ ወደዚህ አረኩኝ ማለት እዚህ ጋር የኔን ንብረት አሳልፌ የሰጠው ነው በእኔ ስም ያለው ነገር አምኜ ተቀብያለሁ ማለት ነው። ያን ነገር ደግሞ አልተቀበልኩም። ምክንያቱም እነዛ ንብረቶች እነዛ መጋዘኖች የኔ ስላልሆኑ ማለት ነው። ለማንኛውም ቀጣይ የማገኘው መረጃ ነገሮችን ያጠራል፣ ነገሮች ላይ ሰላም ይፈጥራል ብዬ የማስበው መረጃ ስለሆነ ከዚህ በኋላ ወዳለው ቦታ እንሄዳለን።
እንግዲህ ቤተሰቦች ኮሜንት ላይ ሀሳብ አስተያየታችሁን እየጻፋችሁ ነው ያላችሁት። በዛውም በጸሎት እንድታግዙኝ እፈልጋለሁ። ምክንያቱም ይሄ ነገር እየከበደ ነገሮች ወዳልተፈለገ አቅጣጫ እየዞሩ ስለሆነ ማለት ነው። በተቻለ መጠን ነገሮችን ሰላም ለመፍጠር ነገሮች ቀለል እንዲሉ ለማድረግ እንሞክራለን ማለት ነው። ከዚህ በላይ ብዙ መናገር ያለብኝ አይመስለኝም። ውድ ቤተሰቦች የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ